ሙዴ ቻናላችን ቤተሰቦች ሰላማችሁ ይብዛ በያላችሁበት። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንኳን ወደ ዩቲዩብ ቻናላችን በሰላም መጣችሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱን። በለጠ ነኝ። እንደሚታወቀው በዚህ ዩቲዩብ ቻናል የተለያዩ ትምህርቶችን ከመጀመሪያው ጀምረን እየተመማር እንገኛለን። በተለይም ደግሞ ብዙ ኢትዮጵያ የሚጠቀመውን አማርኛ በእንግሊዝኛ ፎከስ አድርገን እየሰራ እንገኛለን ማለት ነው። ለምሳሌ ያክል በተለያዩ ሶሻል ሚዲያ ላይ ገብታችሁ ስታዩ ኢንስታግራም ላይ ሊሆን ይችላል፣ ቴሌግራም ላይ፣ ኢሞ ላይ፣ ዋትሳፕ ላይ፣ ፌስቡክ ላይ ከዛም አልፎ ደግሞ ቲክታክ ላይ እና ዩቲብ ላይ ገብታችሁ ኮመንት ማንበብ መጻፍ ብፈልጉ ብዙ ኢትዮጵያ የሚጠቀም ምንድን ነው አማርኛ በእንግሊዝኛ ነው ማለት ነው። እሱን ለማሻሻል ደግሞ እኛ እዚህ ጋር አሪፍ አሪፍና ጠቃሚ ቪዲዮዎችን እየሰራ እንገኛለን። ከእናንተ የሚጠበቀው እስክሪብቶና ወረቀት እዛችሁ ፕራክቲስ ማድረግ ነው ማለት ነው። ከዛ በተረፈ ደግሞ ሰዓት ያላችሁና ትምህርቱን ኦንላይን መማር ለምትፈልጉ ልጆች እኛ ትምህርቱን ኦንላይን በዙም፣ በኢሞ፣ በቴሌግራም፣ በጉግል ሚት፣ በዋትሳፕ እያስተማር እንገኛለን። ስልክ ቁጥራችን እዚህ ጋር ሌላችሁ ሀይ በሉን፣ ደውሉልን፣ መማር እንችላለን ማለት ነው። ኦኬ፣ አሁን ቀጥታ ወደ ዛሬው ትምህርት ልግባ። እስክሪብቶና ወረቀት መያዛችሁ እንዳትረሱ። ዛሬም እንደተለመደው ረጅም አረፍተ ነገሮችን አማርኛ በእንግሊዝኛ እንዴት እንደምንጥፍ አብረን የምናይ ይሆናል ማለት ነው። ረጅም አረፍተ ነገሮችን መጣፍ ይላል። ኦኬ ልጀምር። ነገ እረፍት ነኝ፣ መገናኘት እንችላለን። ኦኬ የሆነን ሰው ማግኘት ብፈልጉ እናንተ እረፍት ከሆናችሁ ነገ እረፍት ነኝ፣ መገናኘት እንችላለን ብላችሁ ቴክስት ማድረግ ትችላላችሁ ማለት ነው። ኦኬ ነገ እረፍት ነኝ፣ መገናኘት እንችላለን። በአንድ ላይ አማርኛው ምን ይላል? ነገ እረፍት ነኝ፣ መገናኘት እንችላለን ይላል። ሁሌም እንደምላችሁ በአንድ ድንጋይ ሁለት ወፍ እንደሚባል እዚህ ጋር እንግሊዝኛውን ብቻ ሳይሆን አማርኛችሁንም እያዳበራችሁ ነው ማለት ነው። ነገ እረፍት ነኝ፣ መገናኘት እንችላለን። ነ ኤንኢ ገ ጂኢ ነገ እ ኢ እንጠቀማለሁ። ረ አሪ ፍ ኤፍ እንጠቀማለሁ። ት ቲ እንጠቀማለሁ። እረፍት ኦኬ። ነ ኤንኢ ኝ ጂኤን ነኝ። መ ኤምኢ ገ ጂኢ ና ኤንኤ ኘ ባለሶስት ፊደላት ጂኤንኢ ት ቲ እንጠቀማለሁ ማለት ነው። መገናኘት ይላል በአንድ ላይ። ኢ እንጠቀማለሁ። ን ኤን እንጠቀማለሁ። ች ሲኤች እንጠቀማለሁ። ላ ኤልኤ ለ ኤልኢ ን ኤን እንጠቀማለሁ ማለት ነው። እንችላለን። ስለዚህ በአንድ ላይ ምን ይላል? ነገ እረፍት ነኝ፣ መገናኘት እንችላለን ይላል። ነገ የሚለው እንደዚህ ጣፍኩኝ። እረፍት የሚለው እንደዚህ ጣፍኩኝ። ነኝ የሚለው እንደዚህ ጣፍኩኝ። መገናኘት የሚለው እንደዚህ ጣፍኩኝ። እንችላለን የሚለውን ደግሞ እንደዚህ ጣፍኩ ማለት ነው። ስለዚህ በአንድ ላይ ምን ይላል? ነገ እረፍት ነኝ፣ መገናኘት እንችላለን ይላል ማለት ነው። ኦኬ ወደ ቀጣይ ደግሞ በዚህ ሳምንት እንኳን ላይመቸኝ ይችላል። በዚህ ሳምንት እንኳን ላይመቸኝ ይችላል። ኦኬ አልመቻችሁ ካለ በዚህ ሳምንት እኮ ላይመቸኝ ይችላል ብላችሁ ቴክስት ማድረግ ትችላላችሁ ማለት ነው። በዚህ ሳምንት እንኳን ላይመቸኝ ይችላል። በአንድ ላይ አማርኛው ምን ይላል? በዚህ ሳምንት እንኳን ላይመቸኝ ይችላል ይላል። በዚህ ሳምንት እንኳን ላይመቸኝ ይችላል። በቢኢ ዚ ዜድና አይ ህ ኤች እንጠቀማለሁ ማለት ነው። በዚህ ሳ ኤስኤ ም ኤም እንጠቀማለሁ። ን ኤን እንጠቀማለሁ። ት ቲ እንጠቀማለሁ ማለት ነው። ሳምንት ኦኬ ኢ እንጠቀማለሁ። ን ኤን እንጠቀማለሁ። ኳ ኬ ዩኤ እሺ እንጠቀማለሁ። ን አሁንም ኤን እንጠቀማለሁ ማለት ነው። እንኳን ይላል። ላ ኤልኤ ኢ ዋይ እንጠቀማለሁ። መ ኤምኢ ቸ ሲኤች ኝ ጂኤን ላይመቸኝ ይ ዋይ እንጠቀማለሁ። ች ሲኤች ላ ኤልኤ ል ኤል እንጠቀማለሁ ማለት ነው። ይችላል። ስለዚህ ምን ይላል? በአንድ ላይ በዚህ ሳምንት እንኳን ላይመቸኝ ይችላል ይላል። በዚህ የሚለው እንደዚህ ጣፍኩኝ። ሳምንት የሚለው እንደዚህ ጣፍኩኝ። እንኳን የሚለው እንደዚህ ጣፍኩኝ። ላይመቸኝ ይችላል የሚለውን ደግሞ እንደዚህ ጣፍኩ ማለት ነው። በአንድ ላይ ምን ይላል? በዚህ ሳምንት እንኳን ላይመቸኝ ይችላል ይላል። በዚህ ሳምንት እንኳን ላይመቸኝ ይችላል። ኦኬ ቀጣይ ደግሞ ለሰዎች መልካም ነገር ከማድረግ አትቆጠብ። ለሰዎች መልካም ነገር ከማድረግ አትቆጠብ የሚለውን ደግሞ እንዴት እንደምጥፈው ላሳያችሁ።
ኦኬ አማርኛው በአንድ ላይ ምን ይላል? ለሰዎች መልካም ነገር ከማድረግ አትቆጠብ። በአንድ ላይ ምን ይላል? ለሰዎች መልካም ነገር ከማድረግ አትቆጠብ ይላል። ለኤሊ ሰ ኤስ ኢ ወ ደብሊው ኦ ቺ ሲ ኤች ለሰዎች መ ኤም ኢ ል ኤል እንጠቀማለሁ። ካ ኬና ኤ ም ኤም እንጠቀማለሁ። መልካም ነ ኤን ኢ ገ ጂ ኢ ር አር እንጠቀማለሁ። ነገር ከ ኬና ኢ ማ ኤም ኤ ድ ድ እንጠቀማለሁ። ረ አሪ ግ ጅ እንጠቀማለሁ ማለት ነው። ከማድረግ አ ኤን እጠቀማለሁ። ት ቲን እጠቀማለሁ። ኦ ሰባተኛ ስለሆነች ኬና ኦ ጠ ቲ ብ ቢን እጠቀማለሁ ማለት ነው። አትቆጠብ። ስለዚህ በአንድ ላይ ይላል ለሰዎች መልካም ነገር ከማድረግ አትቆጠብ። ለሰዎች የሚለው እንደዚህ ጣፍኩኝ። መልካም የሚለው እንደዚህ ጣፍኩኝ። ነገር የሚለው እንደዚህ ጣፍኩኝ። ከማድረግ የሚለው እንደዚህ ጣፍኩኝ። አትቆጠብ። ስለዚህ በአንድ ላይ ምን ይላል? ለሰዎች መልካም ነገር ከማድረግ አትቆጠብ ይላል ማለት ነው። ለሰዎች መልካም ነገር ከማድረግ አትቆጠብ። ኦኬ ቀጣይና የመጨረሻው ደግሞ ወደ ሀገር ቤት መግባት በጣም ናፈቀኝ። ወደ ሀገር ቤት መግባት በጣም ናፈቀኝ ብለን መጣፍ ብንፈልግ ደግሞ እንዴት እንደሆነ ላሳያችሁ። ኦኬ አማርኛው በአንድ ላይ ምን ይላል? ወደ ሀገር ቤት መግባት በጣም ናፈቀኝ። ወደ ሀገር ቤት መግባት በጣም ናፈቀኝ። ወ ደብሊው ኢ ደ ዲ ወደ ሀ ኤች ኤ ገ እዚህ ጋር ይቅርታ ጂኢ ይቅርታለች፣ በስህተት ነው፣ ታይፒንግ ኤረር ነው። ሀገር ር አር ብቻዋን ነው እንጠቀም። ስለዚህ ሀገር ቤ ቢኢ ት ቲ እንጠቀማለሁ። ቤት መ ኤምኢ ግ ጅ እንጠቀማለሁ። ባ ቢኤ ት ቲ እንጠቀማለሁ። መግባት በ ቢኢ ጣ ቲኤ ም የምንጠቀማለው። በጣም ና ኤንኤ ፈ ኤፍኢ ቀ ኬኢ ኝ ጂኤን ናፈቀኝ። ስለዚህ በአንድ ላይ ይላል ወደ ሀገር ቤት መግባት በጣም ናፈቀኝ ይላል። ወደ የሚለው እንደዚህ ጣፍኩኝ። ሀገር የሚለው እንደዚህ ጣፍኩኝ። ቤት የሚለው እንደዚህ ጣፍኩኝ። መግባት የሚለው እንደዚህ ጣፍኩኝ። በጣም የሚለው እንደዚህ ጣፍኩኝ። ናፈቀኝ የሚለውን ደግሞ እንደዚህ ጣፍኩ ማለት ነው። ሶ በአንድ ላይ ይላል ወደ ሀገር ቤት መግባት በጣም ናፈቀኝ ይላል። ወደ ሀገር ቤት መግባት በጣም ናፈቀኝ። ሶ የዛሬ ትምህርታችን ረጃጅም አረፍተ ነገሮችን አማርኛ በእንግሊዝኛ እንዴት እንደምንጥፋቸው ለማየት ሞክረናል ማለት ነው። አንዴ ለማስታወስ ያክል ልድገምላችሁ። ነገ እረፍት ነኝ መገናኘት እንችላለን። ነገ እረፍት ነኝ መገናኘት እንችላለን የሚለውን ይኸው ነገ እረፍት ነኝ መገናኘት እንችላለን እንደዚህ ጣፍኩኝ። ኦኬ ቀጣይ ደግሞ በዚህ ሳምንት እንኳን ላይመቸኝ ይችላል። በዚህ ሳምንት እንኳን ላይመቸኝ ይችላል። በዚህ የሚለው እንደዚህ ጣፍኩኝ። ሳምንት የሚለው እንደዚህ ጣፍኩኝ። እንኳን የሚለው እንደዚህ ጣፍኩኝ። ላይመቸኝ የሚለው እንደዚህ ጣፍኩኝ። ይችላል የሚለውን እንደዚህ ጣፍኩ ማለት ነው። ለሰዎች መልካም ነገር ከማድረግ አትቆጠብ። ይሄው ለሰዎች የሚለው እንደዚህ ጣፍኩኝ። መልካም የሚለው እንደዚህ ጣፍኩኝ። ነገር እንደዚህ ጣፍኩኝ። ከማድረግ የሚለው እንደዚህ ጣፍኩኝ። አትቆጠብ። ለሰዎች መልካም ነገር ከማድረግ አትቆጠብ ይላል። ኦኬ ወደ ሀገር ቤት መግባት በጣም ናፈቀኝ። ወደ የሚለው እንደዚህ ጣፍኩኝ። ሀገር የሚለው እንደዚህ ጣፍኩኝ። ቤት የሚለው እንደዚህ ጣፍኩኝ። ደግሞ መግባት በጣም የሚለው እንደዚህ ጣፍኩኝ። ናፈቀኝ የሚለውን እንደዚህ ጣፍኩኝ ማለት ነው። ሶ በዛሬ ትምህርታችን ረጃጅም አረፍተ ነገሮችን እንዴት አድርገን አማርኛ በእንግሊዝኛ እንጥፋለን የሚለውን ለማየት ሞክረናል ማለት ነው። ስለዚህ እናንተ ደጋግማችሁ ፕራክቲስ አድርጉ። በጣም ቀላል ነው። የእውነት ነው የምላችሁ። ኖርማል እንግሊዝኛው ነው ትንሽ ሊያስቸግረንና ሰዓት ሊፈጅብን የሚችል እንጂ አማርኛ በእንግሊዝኛ በተለይም ደግሞ አማርኛ ማንበብ መጻፍ ለሚችል ሰው የአንድ ወር የሁለት ወር ትምህርት ናት ማለት ነው። ቀላል እንደሆነ ራሳችሁን አሳምናችሁ ደጋግማችሁ ፕራክቲስ አድርጉ። ይህንም ለማድረግ በቃ እንግሊዝኛ ላይ ያሉትን ኤቢሲዲዎችን ስሞል ሌተር፣ ካፒታል ሌተር እነሱን ታወቃችሁ፣ ቫውል፣ ኮንሶናንት፣ አናባቢና ተነባቢ እነሱን ከለያችሁና ከዛም አልፎ ደግሞ አማርኛ ላይ ያሉ 34 ፊደሎችን ወደ እንግሊዝኛ ተቀየራችሁ። በቃ ማገጣጠም ነው። ምንም የሚከብድ ነገር የለው ማለት ነው። ስለዚህ የዛሬ ትምህርታችን እዚህ ጋር ይበቃናል። አመሰግናለሁ። ቴንኪዩ። መጀመሪያ ላይ እንደነገርኳችሁ ትምህርቱን ኦንላይን መማር ለምትፈልጉ ልጆች እኛ ትምህርቱን ኦንላይን በዙም በኢሞ በቴሌግራም እያስተማር እንገኛለን። ስልክ ቁጥራችን እዚህ ጋር ልላችሁ፣ በታማኝነት ያለምንም ኢንተርኔት መቆራረጥ እናስተምራለን። ስልክ ቁጥራችን እዚህ ጋር ልላችሁ፣ ሀይበሉን ደውልን፣ መማር እንችላለን። ቴንኪዩ። አመሰግናለሁ።